የጉንዳን ጉልበትና የሴት ብልሃት። በድሮ ዘመን አንድ አባቱን ሲያገለግል የነበረ ካሳ የሚባል ወጣት እንዲህ ሲል ለአባቱ ይጠይቃል። አባዬ፣ አባትም እናትም ሆነህ አሳድገኸኛል። እኔም እስካሁን እያገለገልኩህና እየጦርኩ ቆይቻለሁ። ስለሆነም መርቀኝና የራሴን ሕይወት ልጀምር ነው ይለዋል። አባትም ልጄ፣ እንዳንተ አይነት ልጅ ፈጣሪ ስለሰጠኝ ሁሌም እያመሰገንኩ ኖሬያለሁ። እናም ለአዲሱ ሕይወትህ የጉንዳን ጉልበትና የሴት ልጅ ብልሃት ይስጥህ ብለው ይመርቁታል። ካሳም ብዙ ምርቃት እመረቃለሁ ብሎ ነበርና እንዴት ካልጠፋ ምርቃት እንደዚህ ይሰድቡኛል አባቴ በማለት ድጋሚ አባቱን ዞር ብሎ ሳይመለከት ከትውልድ ቦታው ብዙ ቀን ተጉዞ ይሰደዳል። እናም አንድ ቀን መንገድ ላይ አንድ ሽማግሌ ያገኛል። ልጄ የት እየሄድክ ነው ብለው ካሳን ሲጠይቁት ካሳም የት እንደሚሄድ አላውቅም በማለት ይመልስላቸዋል። ሽማግሌው በመገረም ለካሳና እስኪ ቁጭ በል እዚህ ይሉትና ካሳም ከሽማግሌው አጠገብ ይቀመጣል። ከየት ነው የመጣኸው? ካሳም የመጣበትን ነገራቸው። የተናደድክ ትመስላለህ ሲሉት አዎን ተናድጃለሁ ይላል። በል እስኪ ምንድነው ያናደድህ ሲሉት ካሳም ከሕፃንነት ዕድሜ ጀምሮ እስካሁን አባቴን ሳገለግል ኖርኩኝ። እናም አባቴ መርቁኝና አዲስ ሕይወት አዲስ ጎጆ ልጀምር ነው ስላቸው የጉንዳን ጉልበት የሴት ልጅ ጉልበት ይስጥህ ብለው ረገሙኝ ብሎ ለሽማግሌው ይነግራቸዋል። ሽማግሌውም ልጄ አባትህ አዋቂና ብልህ ሰው ናቸው ይሉትና ና ብለው ወደ አንድ ትልቅ ድንጋይ ይቀርባሉ። ሽማግሌው እስኪ ይህን ድንጋይ ገልበጥ ብለው ይነግሩታል። ልጁም በተነገረው መሠረት ድንጋዩን ሲገለብጠው ጥቂት ጉንዳኖች ግን ብዙ እና የተለያየ እህል ተሰብስቦ ይመለከታል። ሽማግሌው ልጄ አየህ አይደል የጉንዳኖች ጉልበት፣ ጉንዳኖቹ ትንሽ ናቸው፣ ግን ሌትና ቀን ከተለያየ ቦታ ስለሰበሰቡ ነው ይህንን ያጠራቀሙት። እናም አባትህ ትልቁም ምርቃት ነው የመረቁህ ብለው ሁለተኛውና የሴት ልጅ ብልሃት ና ላሳይ ብለው ይወስዱታል። ሽማግሌው ና ብለው ወደ ቤት አጠገብ እንደቀረቡ በል ልጄ ወንዝ ውሃ ለመቅዳት ሄዳለችና ስትመጣ ውሃውን አንተ ቤት ውስጥ ታወርድና እናም ካወረድክ በኋላ ጡቷን ጭብጥ አርገህ ልቀቀው ይሉታል። ልጁም እንዳሉት ውሃውን አወርዳለሁ፣ የልጅዎን ጡት ግን አልጨብጥም ይላቸዋል።